ያዛቸው ምንድነው ቤታይሻላ ይሉስ እንዴ ከኔ ጋር ናቸው ምን ናቸው ለቀቀኝ ወደ ነው ሄደው እንዴ ምንድነው ምን ዝምበል ምንድነው የምትለው አንተ እንዴ ምን ይሆን ከራን ሰውዬ ጨረስ ቤት ላይ እየደበደብከው እኮ ነው አቦ በእናትህ ወደዛ ሂድ ዝምበል ነገርኩህ እንዴ በቃ ከዚህ በላይ እኔ ምን ልንገርሽ በቃ እኮ ማን ነው እዚህ መስሪያ ቤት ያስገባህ እያልኩ ነው እዚህ መስሪያ ቤት እንድትገባ ያደረገ ሰው ማን ነው እሱም ስራው ላይ ያለበት መረጃ ሰጠና በቃ ወይ ስራው ላይ ቢኖርበትም ከኛ ጋር ስለተባበረ ለኛ መረጃ ስለሰጠ አለቃችን ከመንገሩ ይልቅ እንደውም ለአለቃችን ሁሉ ነገር የሚያቀርበው እሱ ነው ምንድነው የሚያቀርበው ምንድነው የሚሰራው ስራውን የሚሰራው እሱ ነው በቃ አንተ የምታውቀውን ስራ ሁሉንም ነገር ይሰራል ይልቅስ አሁን የምትፈልገውን ነገር አግኝተሃል መረጃ ሰብስበሃል ነግሬሃለሁ ከሱ ይልቅ እኔ ሁሉንም ነገር ነግሬሃለሁ መሄድ ካለብህ ሂድ ሄደ መፈለግ ካለብህ ደግሞ ሄደ ፈልገው ንገሪኝ አለበለዚያ ደግሞ አልተውሽም አልፋታም ካልከኝ ደግሞ በቃ ጨረሽ በቤት መተ ደግሞ አልነሳም በቃ እንዴ ባሏት ያንዳንዷን ነገር የምትነግረን ከሆነ እኛም አንተን እንተባበራለን መሰረትም እያያት ነው አይደል ነገሮችን ላለመንገር እየሞከረች ስለሆነ ነው ኩትባል ብያለሁ ኩትባል ብያለሁ ኩትባል ብያለሁ ኩትባል ብዙ እንደውም ያላወራሁት እኮ ብዙ አለኝ ስላንቺ ስለኔ እኔ ነኝ እንደውም እስካሁን የደበቅኩልህ አይደል በደንብ እንደሰራክ ጥንቅቅ አድርገህ ስንት ነገር እንደምትሰራ ደብቄልህ ስለነበረ ነው እሺ ልጅ እንዳታመጥሽ አስፈራራሽ ንገረን አሁን ወንጀል አለባት እያልከኝ ነው አይደል ንገረኛ አስፈራራውካ እኔ ምንም አውቀው አብዛኛው ወንጀሎች የምትሰራው እሷ ነች የምትሰራው እኮ ንገረን አብዛኛው ወንጀሎች የምትላቸው አሁን አብዛኛው ብለህ አንድ ነገር ነው የነገርከኝ አንተ አረመኔ አንቺ ለሀብት ብለህ እኮ ነው እናትና አባትህን ያገድከው አንተ ጨካኝ አንቺ እናትና አባትህን እኔ ማላቂ ይመስልህ ነበር እንዴ ያዛቸው ምንድነው ያዙት አንቺ ምንድነው ያደረግሽው መጀመሪያ ፈርችሽ ነበር ምንድነው ያደረግሽው አንቺ ፈርችሽ ነበር ቤታይሻላ ይሉስ እንዴ ከኔ ጋር ናቸው ምን ናቸው መሳሪ ነህ እሺ ማትረባከፉ ምታመጥ መስላችሁ ነበር አይደል ምንድነው ያመጣሽብኝ ምንድነው ያመጣሽብኝ ምንድነው ወደ ነው የምትወስደኝ ትወስደኝ ዝም በይ እንዴ ወደ ነው የምሄደው ስማንቺ ምንድነው ያመጣሽብኝ ምንድነው ወደ ነው ለቀቀኝ ወደ ነው የምሄደው እንዴ ለቀቀኝ እኔ ካሜራ የለም ብሎኝ ነበር የመጣው ካሜራውን ምን አገባኝ እኔ ማንንም እኔ አባቴ ሙት አጠፋል ወይኔ ኬዝ አስቁማችሁ እኔን አጥታችሁ በቃ ወንጀላችሁ ሊቀጥሉ ነው አሰባችሁ አይደል እኔ ያያለው ልጅ ነኝ እሺ አላወከኝም እኔ አላውቅም ማንንም አባቴ እኔ አያለው ይባላል አረ አያለው እና ያንተ አያለው ተባለ እኔ ምን አገባኝ ስለ አላወቃችሁኝ አያለው ታስጠፊኝ ነው ታስጠፊኝ አረ አንተ ብቻ ብልጥ ነበርካ አንተ ካሜራ እንደበቀህ እየመጣ እንደነበረ እኔ ማላቂ መስልህ ነበር እንዴ አዎ አንተ ካሜራ እንዳንተ ነገር ሴፍ ተደርጓል አይደል ያንቺ ህይወትሽ ተበላሽቷል በቃ ከዚህ በኋላ ህይወት የለሽም ቆይ ምን ፈልገው አንተ ሙሉ ህይወትሽን በላሽም መቀመቅ ነው ማስገባሽ እንደውም አንተ ነው ማበላሽው እንጂ የኔን ህይወት አታበላሽው ዝም በል ምንድነው ምን ዝም በል ምንድነው የምትለው አንተ እንዴ ምን ይሆን ከራን ሰውዬ ጨረስ ቤት ላይ እየደበደብከው እኮ ነው አቦ በእናትህ ወደዛ ሂድ ዝም በል ምንድነው አንቺ ማንን ያመጣሽብኝ ምን አውቃለሁ ያው ቤቴ ድንገት ዘው ብሎ ብዙ ነገር ጣጣ መጣብኝ ነገርኩህ አይደል እንዴ ዘነበት ምን ፈልገን ነው ያን ዘነበ ነው ስለምንድን ነው የምታወራው ደግሞ ዘነበት ነው ያለው ማነው ቆይ ምንድነው ዘነበ ማን ዘነበት ነው ያለው እኔ አላውቅልህም አለቃችሁት ነው ያለው ዘነበት ነው ያለው አላውቅም ምን እንጃ የት እንዳለ እኔ ዘነበን ስጠብቅ ነው እንደምውለው ፈልገህ አገኘው እሺ እኔም ፈልገህኝ እንዳገኘህ ዘነበንም ሄደህ ፈልገህ አገኘው እንጂ እኔ ዘነበን ስከታተል ነው እንደምውለው አገኘዋለሁ እኮ አገኘው እና ጠይቀኝ በቃ
ምን አገባ ይመለከታል ማለት ስለምንም ልፈልገው የት ነው ያለው ዘነበ እኔ አላቅልልህም በቃ እሷን ጠይቃት እኔ ምንም ማቆም እሷን ጠይቃት ማለት እሷ ታውቃለች በቃ እኔ ምንም ማቀል እሷን ጠይቃት የት ነው ያለው ዘነበ አላቅም እንጃ ይኸውልሽ የተቀረጸው ቪዲዮ በሙሉ አለ ሙሉ እንዳለ ስታረጉት የነበረው ከዚህ በኋላ አልፈራም ማለት ለምንም ነገር አልፈራም እስካሁንም የተለማመጥኩ ብዙ ነገር ትተዋለህ ብዬ ነበር አሁን ደግሞ በቃ አልተው ያው ተቀርጿል ደበድቡኝ ራሱ አለ ያንዳንዷ ነገር ህይወታችሁ ተበላሽቷል የማንም ተበላሽቷል ያንተም ተበላሽቷል ያንቺም ተበላሽቷል ዘነበ አስጠላችሁ ኧረ እባክህ እኛ አታቀንም እኛ ልንገራ እኛን አታቀንም እሺ ንገረና ስለናንተ ንገሩኝ አንተ ወንድ ኮንክ ለብቻ አልመጣም ለምን አልሄድክም ጋርዶችን ይዘህ ከምትሄድ ሰዎችን ይዘህ ከምትሄድ ብቻ እኔ ላሳይ ማንነት ወንድነት ይታይ ነበር እኮ አይደል ብቻህን ለምን አልመጣም ለምን ያስፈራራችሁኝ ነው ያስፈራራችሁኝ ታየለ ወንድነቷ ኦኬ እኔ ላይ ምን ማስፈራራ ምናምን ያረካ ምንድነው ምን ማስፈራራ ያረካ ልታደርግናችሁ ምትለው ቁጥባል ብያለሁ ምንድነው አንተ ከየት የመጣ ሰይጣን ነህ አንተ ከይሲ ምን አባኮነ ነው እንደዚህ የምታደርገን ጭራሽ በቤት ነው እንዴ አንተ ለቃቃቷት ምንድነው ቆይ ሰውዬው ሊገና ነው የመጣው ዛሬ ማን ነው ምን አይነት ተልኮ ነው እሺ ምን ፈልገህ ነው የመጣው በግልጽ ነገር ነሽ ምንድነው ፈልገው ከኛ ለምንድነው ያስደብድብሽ ለምን ያገታችሁ ጭራሽ ቤት የመጣ ልደብድቡኝ የደበደባችሁ ለምንድነው አንተ መጀመሪያኛ ላይ እንትን ያልከው ምን አልኩ መጣው ዘነበነኝ አልክ ያዛችሁ ለምንድነው ጭራሽ ቤት የመጣ ደበደብከኝ ቤቴ ድረስ መጣ ገና ከዚህ በላይ ይጠብቅሻል ብዙ ነገር አንተ ቆይ ምንድነው የምትሰራው ዘነበ የት ነው ያለው ዘነበ የት ነው ያለው እኔ ቤት መጣ ደበደብከኝ ዘነበ የት ነው ያለው ንገሩኛ ዘነበ የት ነው ያለው እያንዳንዷ ነገር ጠቁሙ ዘነበን ያለበትን ቦታ ወስዳችሁ ታሳዩኛላችሁ አላቀልህ እኔ ምንም ማቆም ነገር ህይወታችሁ ሙሉ ለሙሉ ብልሽት ሽት ነው የሚለው ያንተም ወናቴ የራስ ነበርሽ በጣም ቀላል ነው እቻያ ተቀረጸችው ቪዲዮ እንዳለ ሙሱ ነው ስጄ አንተ ነው ስጄ አንድ ላይ ቆይ ምንድነው ከኛ የምፈልገው ቆይ ዘነበ የት ነው ያለው እንዴ ዘንድሮም ስለዘነበ እያወራ ነው ለሰውዬ ዘንድሮም ወደፊትም ማወራለሁ ስለዘነበ ወይኔ ጉዴ ዘነበን ለምንድነው ዘነበን ራስ ፈልገህ አገኘው አልኩህ እኮ አንተ አይገባም ፈልጌም አገኘዋለሁ የትም አይጠፋ እና እኔ ለምንድነው የምጨቀጨቀኝ አንቺም ደግሞ ያለበትን ትጠቁሚያለሽ ተነግሪኛለሽ ስለሱ መረጃ ያውልህ ሰማኛለህ ምንድነው የምሰማው ምን ልስማ አሁን ካንተም ፈልገው የዘነበን አድራሻ ለምን ታስደብድብኝ እንደሞከርክ ንገረኝ ለምን እንደደበደባችሁ ምን ፈልጋችሁ ዘነበን እኔ አላውቅም በቃ እሷ ነሽ የምታውቀው እሷን ጠይቃት እኔ ዘነበን አላውቅም ማን ያዘዘ ማን የላከ እኔ እንድታግት እንድደበድብ ማን ያዘዘ በቃ እኔ በቃ እሷ ነች ፕሮጀክቱን የምታወጣው እሷን ጠይቃት በቃ እሷ ነው የምታሰረው ስራዎች ወይዘሮ መሰረት እሺ ይሄው ምን አለ ካሰሙ ሰራተኛሽም እየጠቆመ ነው አይደል አይገርምም በጣም ከባድ ነው እና ሌላ ምን መረጃ እንንገር ሰበሰብ ከመረጃ ሰበሰብ የምታውቀው ነገር የለም ሌላ መረጃ ምናምን የምታውቀው ነገር ባይኖርማ እኔን ለማገት ለመደብደባት መጣም ነበር መረጃ ካለ ችግር የለውም ጠይቀው ይነግራል እሺ እኔ ወንጀለኛ እስኪ ጠይቅ አንቺም ወንጀለኛ ነሽ እሱም ወንጀለኛ ነው ዘነበም ወንጀለኛ ነው እኔ ምንም ወንጀለኛ አይደለም እኔ በቃ ስራ የሚሉኝ ብቻ ነው የምሰራው በቃ እኔ አንተ ደግሞ አትልፈሰስ ወንድ ልጅ አይደለ እንዴ ስራ የሚሉኝ ለምን አታናግረው ምን ሰርታለህ ወንድ አይደለ በስነ ስርዓት አናግረው ምንድነው የምትፈሰፈሰው ፈሪ ቀልድ ነው እንዳያስሩ ይታይሻል አይደል ከኛ ጀርባ ከካሜራ ጀርባ ይሆና እኔ አልፈራም እንዴ ለምንድነው የምፈራው አዎ የሰራችሁ ስራም እኮ ደፋር እንደሆንሽ ያሳያል አልፈራም አንተ ደግሞ በቃ ለምንድነው የምትፈሰፈስ ለነገረው አናግረው ለምን ትፈራዋለህ አትፈራው በቃ ፈሮትም በቃ እንስሪም በቃ ነገር ካስፈለገ ደግሞ ማድረግ ያለብን ነገር እናደርጋለን አሁን እኮ እኛ ቁጥጥር ስር ነው ያለሽ ምንም እኮ መንቀሳቀስ አንድ እርምጃ መራመዳች ሞድ እሱን እናያለን በቃ ሌላ ማን እንደሆንኩ ያሳያለሁ ማን እንደሆንኩ ያሳያለሁ ቆይታ ያለክ እቺ ማጅመር ናት ተጀምረሃል ደግሞ መጨረሻውን አሳይካለሁ
ይኸውልሽ ኃይል ምናምን ሌላ ነገር እንድትጠቀም አትገፋፊኝ። ሴት ነሽ ብለን የምንምርሽ ምንም እንትን የምንልሽ ነገር የለም። ምንም እያወከኝ አይደለም አይደል? እኔ ደግሞ ሁሉንም በትዕግስት አሳልፌው ነበር። ልተውክ ሞክሬ ነበር። አንተ ደግሞ እንድተውክ እየፈለክ አይደለማ። አሁን ደግሞ የጀመርኩትን ነገር ምንድነው እስከ መጨረሻው አሳይሃለሁ። ምንድነው የጀመርሽው? አሁንም ካላረፍክ ከኔ ላይ ካልወረድክ ሁሉንም ነገር አሳይሃለሁ። በቃ ይልቅስ አሁን የምትፈልገውን ነገር አግኝተሃል፣ መረጃ ሰብስበሃል፣ ነግሬሃለሁ። ከሱ ይልቅ እኔ ሁሉንም ነገር ነግሬሃለሁ። መሄድ ካለብህ ሂድ፣ ሄደ መፈለግ ካለብህ ደግሞ ሄደ ፈልገው። አለበለዚያ ደግሞ አልተውሽም አልፋታም ካልከኝ ደግሞ ከመያያዜ ይልቅ እጅ ከመስጠት ይልቅ የማደርገውን ነገር እኔ ያሳይሃለሁ። ያስፈራራሽ ይዛትሽብኝ ማውራት አይደለም በተግባር አሳይሃለሁ። በቃ አገኛ በቃ ያስፈራራሽ ያለሽ አንተ ስለተነሳ ስለተቀመጥክ አልነሳም። ተወኝ በቃ ጨረሽ። በቤት መጣ ደግሞ አልነሳም በቃ እንዴ ባሏት እርግጣት ጉዘን ምንድነው የምታደርገው አንተ? ቆይ ሴት ናት ብላችሁ እንዳምሯት ጨፍጭፏት እስኪ በቃት። ታባቱ ንገረኛው እሷን ፈርተህ ነው? እኔ ምንም የማውቀው ነገር የለም። በቃ እሷን አስወጥተንልሃል። ፈርታት ነው አይደል? ንገረን አሁን እያንዳንዷን መረጃ። ማን ያዘዘ? አዛዥ የት ነው ያለው? ዘነበ ከሆነ የት ነው ዘነበ? ዘነበን አላውቀውም። በቃ እሷ ነው የምታሰረኝ። ስራዎችን ፕሮጀክቱ የምታወጣው እሷ ነች። በቃ ስንት ስራዎች ሰርተሃል? ብዙ ስራዎች ሰርተሃል። መቼ ስንት ነፍስ አጥፍተሃል? ስንት ነገር ሰርተሃል። ምንድን ነው ያንተ ኃላፊነት እዚህ መስሪያ ቤት ውስጥ? በቃ እኔ ተላላኪ ነኝ። እንደዛ ነገር ነው የምሰራው። ምንድን ነው የምትላላከው? በቃ እነሱ ስራ ያወጣሉ፣ እኔ እየሄድኩኝ በቃ አስፈጽማለሁ። ጉዳዩ አስፈጻሚ እንደዛ ነገር። ምን አይነት ጉዳዮች ታስፈጽማለህ? ግድያ ነው? ምንድን ነው? ሰው ማጥፋት ነው? ዘረፋ ነው? ምንድን ነው? መስሪያ ቤቱን እኛ እናውቀዋለን። እያንዳንዱ ከላይ እስከታች ምን እንደሚሰራ እናውቃለን። መስሪያ ቤት ምንድን ነው ያንተ ስራ? እንዳልኩ ነው። በቃ እኔ ተላላኪ ነኝ። በቃ የሆነ ስራ ያወጣሉ፣ እጄ ማስፈጸም ነው። በቃ እንደዚህ ነው እኮ። ምን አይነት ስራዎች ትሰራለህ? ሰውን መደብደብ ከሆነ ደብድባለሁ። በቃ እሱን ነው የምሰራው። ከየት ሆነው ነው የሚያዙ? ከመስሪያ ቤቱ ነው የሚያዙ። የት ነው መስሪያ ቤቱ? መስሪያ ቤቱን እሷ ነገረች አንዴ። በቃ እኔ ለምንድን ነው የማትሆኝ? በቃ ይኸው ነገርኩህ አንዴ። መረጃው ዘነበ ቤት ነው ያለው። እኔ ዘነበን አላውቀውም። በቃ እሷ ነች እንትን የምትለኝ እያልኩ አንዴ። ይኸውልህ ዘነበ አያስጥልህም ወይ ደግሞ ፈርተውም የሚሆን ከሆነ ይኸውልህ ምንም ነገር እንዳያደርስብህ እናደርጋለን። ዘነበ አንተ ላይ እያንዳንዷን ነገር የምትነግረን ከሆነ እኛም አንተን እንተባበራለን። መሰረትም እያያት ነው አይደል? ነገሮችን ላለመንገር እየሞከረች ስለሆነ ነው እየደበደብናት ያለ ነው። አንተም የማትነግረን ከሆነ ደግሞ እሷ የሚደርስባትን አይነት ነገር እጥፉን ታገኛለህ። በቃ እኔ ከዚህ በላይ የምነግርህ ነገር የለም። በቃ እሷ ነገረች። በቃ እሷን ጨርስ፣ እሷ ጋር ጨርስ። ስለዚህ ሙሉ መረጃ እሷ ጋር ነው ያለው። እኔ ምንም አውቀው ነገር የለም። በቃ እሷ ነች ምን ልከኝ እኮ እያልኩህ እኮ። ለምን ገባ እዚህ መስሪያ ቤት? ምን ልታረግ ገባ? ስራ አልነበረኝም። በቃ ገንዘብ ስለሚያስፈልገኝ ገባ። ማን ያስገባ? በቃ ነገርኩህ አንዴ። በቃ ከዚህ በላይ እኔ ምን ልንገርሽ? በቃ እኮ ማን ነው እዚህ መስሪያ ቤት ያስገባህ እያልኩህ ነው። እዚህ መስሪያ ቤት እንድትገባ ያደረገ ሰው ማን ነው? እዚህ ድርጅት የተቀጠርክበት መንገድ እንዴት ነው? እንዴት ነው የገባው? ማንን አግኝተህ ማን? ምክንያቱም የሚያውቁት ሰው ካልሆነ እነዚህ ሰዎች ከሚሰሩት ስራ ጋር የሚሄድ ነገር ሰው አያስገቡም። ሌላ ደምሴን ያስገባኝ በቃ ደምሴን ያስገባ። ይኸውልህ እኛ ማናውቀው ነገር የለም። ገባህ አይደል? ማን ያስገባ? ምንድን ነው የምትሰራው? የት ነው የምተኛው? የት ነው የምትበላው? እያንዳንዷን ነገር እኔ በአንድ ደቂቃ ውስጥ እነግርሃለሁ። በጣም ቀላል ነው መረጃ ለማግኘት። እኔ ሌላ ምንም ነገር የለኝም። በቃ ይሄን ነው ነገር። ስለዚህ እሷ ነች እያንዳንዱን ነገር። በቃ እሷን ጠይቃት። ትምጣ። እስኪ አምጣት። ይበቃታል። እሺ አንተ ማትረባ ቁጭ። እሺ እንዴት ነው? ተመቸሽ? ይጨመር ወይስ ይበቃል? አንተ ሴት ልጅ ስላስደበደብ ወንድ ሆንክ ይመስላል አይደል? ከዚህ በኋላ እውነቱን ማትነግሪኝ ከሆነ አሁን ይሄ ገና ሙከራ ነው። አሁን የሰጡሽ የሙከራ ነው። ይጨምራል። እየጨመረ ከፍ እያለ እየበረታ ይመጣል አንቺ ላይ። አሁን ሁሉም ነገር እሱ ነግሮኛል።
ዘነበ ቤት እንዳለ ጭምር ነግሮኛል። ከአንቺ ጋር እንደምትገናኙ ነግሮኛል። እያንዳንዷን ነገር ነግሮኛል። እያንዳንዱ ምን ስትሰሪ እንደሆነ የከረምሽው እያንዳንዱን ነገር ስትሰሪ የነበሩትን ነገሮች ስትሄጂባቸው የነበሩትን ስለ ቤተሰቦችሽ ሙሉ መረጃ ያውቃል እሱ። ሙሉን ነገር ነገረኝ። ጨርሻለሁ እኮ አሁን እኮ ጨረስኩ እኮ በቃ ሌላ ምንም ነገር አልፈልግም። የት ነው ያለው ዘነበ? አልነገረም እሱ ነግሮኛል። ከአንቺም ደግሞ መስማት ፈልጋለሁ። እሱ ከነገረ እሱ የሚያቀርብ ቦታ ነው ማለት ነው። አንቺም እንደምታውቂ አንቺ ነሽ እንደውም እየሄድሽ መልእክት ከዘነበ እንደምትቀበይ ሁሉም ነገር ነግሮኛል እኮ። ስለዚህ እሱ የነገረ ቦታ እኔም የነገርኩት አንድ አይነት ቦታ ነው ማለት ነው። እንዴት ነው የምትገናኙት? እሱም አብሮ ሲስላውር ይሰራል አይደል እንዴ እኮ። አዎ አሁን እየጠየቅኩሽ ራስህን ነፃ ለማውጣት ምናምን አትበይ። ራስህን ለማውጣት አልቀባጠርክማ፣ አልለፈለፍክማ። ነገርኝ አንተም አብረህ ትሰራለህ አይደል እንዴ? አሁን እሱ ነፃ ነው። ነፃ ነው። አናሳስረው። ለምንድን ነው ነፃ የሚሆነው? እሱም ስራው ላይ አለበት። መረጃ ሰጠና በቃ ወይ ስራው ላይ ቢኖርበትም ከኛ ጋር ስለተባበረ ለኛ መረጃ ስለሰጠ ይሄን ሰውዬ ነፃ እናረው። ስማን ማን ነበር? ስም ይርነቃቸው። ይርነቃቸውን ነፃ አረግ ነው። ይትናቃቸው ምን ቀባጥር ነው እንደዚህ ነፃ ባንዴ እንደዚህ ተስማሙት? ሁሉም ነገር ነገረን። ሁሉም ነገር ነገረን። ምን እንደምትሰሪ የምትሄጂባቸውን ቦታዎች ሁሉንም አንድ በአንድ ቆይ ማን ፈንድ እንደሚያደርግልሽ አንተ ምን እንደምትሰራ ያውቁም እንዴ? ነግሮኛል። አንተ እንደውም ከሱ በላይ እንደምትሰራ ያውቁም ማለት ነው። እሱ እኮ ከሱ በላይ ነው የሚሰራው ታውቃለህ አይደል? ማለት ከማን በላይ? ከነሱ በላይ አንተ ከምታውቃቸው በላይ እሱ እንደውም አንደኛው መሰሪ ማለት እሱ ነው። እሱም ጥንቅቅ አድርጎ በደንብ የሚሰራው እሱ ነው አይደል እንዴ? ምንድን ነው የሚሰራው? ራስህን ነፃ ለማውጣት የራስህን ደበክ አይደለ? እኔ ትቼህ ነበር። እሺ ለካ አንተ ክፉ ሰው ነህ። እሱ በደንብ ሁሉንም ነገር ያውቃል፣ ጠንቅቆ ይሰራል። ከነሱም ይልቅ አብሮ እንደውም ከሱ ካለቃችን ይልቅ አስበልጦ የሚሰራው እሱ ነው። ምንድነው የሚሰራው? አለቃችን ከመንገሩ ይልቅ እንደውም ለአለቃችን ሁሉ ነገር የሚያቀርበው እሱ ነው። ምንድነው የሚያቀርበው? ምንድነው የሚሰራው? ስራውን የሚሰራው እሱ ነው። በቃ አንተ የምታውቀውን ስራ ሁሉንም ነገር ይሰራል። ራስህን ነፃ ለማውጣት አይደል? ዝም በል አንተ ራሱ የምትሰራው ስራ ከሱ ይበልጣል አልኩ አይደል እንዴ? የምትሰራው የምታደርገው እኔ እንደውም የማልሰራውን ስራ እኮ ነው የምትሰራ የነበረው አይደል እንዴ? ካለቃችን ጋር የተጣለ ነው በአንተ ምክንያት አይደለም። እሷ በትክክል እየሰራች አይደለም፣ እኔ እሰራለሁ እያልክ ነበር ስትቀባጠር የነበረው። ስትሰራ የነበረውም ስራ አውቃለሁ ጠንቅቄ። አሁን ራስህን ነፃ ለማውጣት እኔ አልሰራም፣ እሷ ናት የምትሰራው፣ እኔ ተላላኪ ነኝ ምናምን ትሰራለህ። ከዛም በላይ አድርገህ ነው የምትሰራው። በደንብ አድርገህ እየሰራህ ነበር አይደል እንዴ? ለምን ነው ራስህን ነፃ ለማውጣት ትሞክራለህ? እኔ ራሴን ነፃ ለማውጣት አይደለም። አዎ በቃ መኝ በቃ እኔ ማምኛለሁ። በቃ አንቺ መኝ ምንድነው ማምነው? ምንድነው ያመንከው? ምንድነው የነገርከው ከዚህ በላይ እንትን ማለት አልፈልግም እኮ። ምንድነው የነገርከው? እሺ ምንድነው? ስለምንድነው ማምነው? ስራው ላይ እንደምትሰራ አመንክ ነው? ስራ አልሰራም ማለት ነው። ከዚህ ስራ እኔ ነፃ ነኝ፣ እኔ አልሰራም፣ እነሱ ናቸው የሚሰሩት አልክ። እስኪ ንገረኝ፣ ምንድነው ያመንከው? ያለውን ነገር ሁሉም ነገር እኮ ያለ ነገር ምንድነው ንገረኝ እንዴ። እንደምትሰራ ነው ነገርካቸው። እንደማታውቂ የምትሆኚው አንቺ ደግሞ እኮ እኔም ማማቀው ጠንቅቀህ እንደምትሰራ ታውቂውን ንገሪው። በቃ እኔም ነገርኩት፣ አንቺም ንገሪው። እኔ ነፃ መውጣት ነው የምፈልገው። በቃ ነፃ መውጣት አንቺም ከፈለግሽ እመኚኝ ነው ንገሪው እኮ። እኔ ታስሬ አንተ ነፃ ልትወጣ አይቻልም። አብረን ነው ከታሰርንም አብረን ትሳረን፣ ከተፈታንም አብረን እንፈታለን ማለት ነው። እኔ የሰራሁትን ስራ አንተም ሰርተኸዋል፣ አድርገዋል። ስለዚህ ሁለታችንም የሰራነውን ስራ አንድ አይነት ስራ ነው የሰራነው እንጂ አንተ ምንም ያልሰራው። አንቺ ከኔ በላይ ነው የሰራሽ አይደል? አንቺ አንዴ ነው የምታዥ አይደል? እሺ እባክህ ነፃ ለማውጣት ብዙ እንደውም ያላወራሁት እኮ ብዙ አለኝ ስለአንቺ ስለኔ። እኔ ነኝ እንደውም እስካሁን የደበቅኩልህ አይደል? በደንብ እንደሰራክ ጥንቅቅ አድርገህ ስንት ነገር እንደምትሰራ ደብቄልህ ስለነበረ ነው አይደል? በቃ እኔ ነግሬዋለሁ። አንቺ እንደውም እሱ በጣም ብዙ ወንጀል በጣም ስራ አለበት። እንደውም ሌላ ቦታ ይሰራ ነበር ይሄ ሰውዬ፣ ሌላ ቦታ ስራ ሲሰራ ነበር። ከዛ ቦታ አምልጦ ነው እኛ ጋር ደግሞ እንዳዲስ ገብቶ ሲሰራ ነበር። ታውቃለህ? ያንንም አውቃለሁ። እኔ እማላቅ መስሎ ነበር። እዛ ሌላ ቦታ ሲሰራ እንደነበረ እኮ አውቃለሁ። ከዛ መጣ። እኔ ይሄን ሚስጥር እኮ ደብቄልህ ነበረ። ግን አሁን ደግሞ ብዙ ወንጀሎች አሉ። ንገረን እስኪ ምንድን ነው ወንጀሎቹ? ንገረን። ወንጀል አለ ራሷ አውጥታት እናገሩ ከነገረን የምታውቃቸው ብዙ ወንጀሎች አሉ እያልክ ነው አይደል? ንገረን። ሌላ መስሪያ ቤትም እንደዚህ ብዙ ወንጀሎች ሲሰራ ነበር። እኔ ግን በእኔ ላይ ስለመጣብኝ ግን ልደብቅብህ የነበረውን ነገር አወጣውብህ። እሺ ለምን በእኔ ላይ አትምጣብኝ ብዬሃለሁ። ከአሁን በፊትም ስራዬ ላይ አትምጣብኝ፣ በስራዬ ላይ አትምጣ ስልህ ነበር። አሁን ደግሞ ዛሬ እንደዚህ ሁሉንም ነገር በአንዴ አሳመንካቸው አይደል? ሌላ ቦታ የሰራሁ ወንጀል ላለመያዝ ብለህ እኮ ነው ተደብቀህ እኛ ጋር ስትሰራ የነበረው።
እኔ የማላቅ ይመስልሃል? እንደ አውቃለሁ፣ ጥንቅቅ አድርጌ አውቃለሁ። ምንድነው የምትይው አንቺ? እንዴ የማላቅ በቃ ንገሪው፣ በቃ አልኩሽ። እንዴ እኮ ሌላ ቦታ በቃ እኔ ማውቀው ነግሬው ነው። በቃ ሌላ ቦታ አንቺ ምን እያልኩሽ ነው? በቃ እንደኔ ነፃ መሆኑን ትፈልጋለሽ? በቃ ንገሪው። ምንም ነፃ አትሆንም። ሌላ ቦታም ያደረግከውን ነገር እንደውም እናገራለሁ። ሁሉንም ነገር ምንም ወንጀሎችን አትቀባጥሪ ዝም ብለሽ። ከዛ ተደብቀ እዚህ እንደመጣ እኛ ጋር እንደምሰራ አውቃለሁ አልኩህ አይደል እንዴ? ምንድነው የምትይው አንቺ? አትቀባጥሪ ዝም ብለሽ። ምን ነው ስራህን አወኩብህ አይደል? እሺ ልጅ እንዳታመጥሽ ንገረን። አሁን ወንጀል አለባት እያልከኝ ነው አይደል? ንገረኛ። አስፈራራውካ? ከጀርባዋ ብዙ ወንጀሎች አሉ እያልከኝ ነው አይደል? ቆንጆ ንገረና። ከጀርባ ልትሆንሽ ነገር ራሷ በጣም ብዙ ነገር ሰርታለች እኮ። ንገረን። የሰራችውን ነገር የምታውቅ ከሆነ ሰርታለች የምትል ከሆነ ታወረዲ ታውቃለህ ሁሉንም ነገር ማለት ነው። ስለዚህ ንገረን። እየሰማሁህ ነው። ንገረን። ትችላለህ። ይሄ ሁሉ ሰርታለች፣ እነዚህ ነገሮች የፈጸመችው እሷ ነች፣ እንዲህ ስታደርግ የነበረው እሷ ነች ብለህ አንድ በአንድ ንገረን። ሁሉንም ነገር ሳታስቀር የጠበቅን ነው። ማትነግረን ከሆነ ደግሞ እሷ ልክ ነች ማለት ነው። አንተ ነህ ወንጀለኛው። እኔ አይደለም። በቃ ህይወት ይበላሻል። ናቸው የሚያሰሩኝ እኮ እያልኩህ እኮ ነው። ሰው አያውቅብኝም ብለህ ነበር ስትሰራ የነበረው። እኔ ግን አውቃለሁ፣ ጠንቅቄ አውቃለሁ እኮ። ንገረን። እኔም ሁላ ለመደበቅ ሞክሬ ነበር። አንተ ግን ዝም እንድል አላደረከኝም። አየክ። በቃ ነፃ መሆን እፈልጋለሁ። በቃ እስካሁን ድረስ መቼም ነፃ አትሆንም፣ መቼም ማለት ነው። ተዝቆ የማያልቅ ውስጥ ነው የገባኸው። ደግሞ ከኔ ጋር ጨዋታ አትጫወት ስልህ ነበር። ከኔ ጋር ጨዋታውን ከጀመርክ ደግሞ ሁሉንም ነገር አወጣብሃለሁ ማለት ነው። ሁሉንም ነገር ወንጀልክን። እሱን እየተዋወቅንማ እንትን አትበል። ታውቃለህ፣ እንደማውቅበት ታውቃለህ፣ እንደምናገርብህም ታውቃለህ። እኮ ነገሩን አሁን አንቺም የሱን ንገሪኝ፣ አንተም የሷን ንገሪኝ። አይ የምትሉ ከሆነ ግን ህይወታችሁ ሁለታችሁም ይበላሻል። የምትነግሪኝ ከሆነ ስለሱም እያንዳንዱ መረጃ እንተውሻለን። አንተም ደግሞ ስለሷ የምታውቀውን እያንዳንዱ ነገር ነገርኩ እኮ። ስለሱ እኮ ብዙ ነገር ነገርኩ። በቃ እሱ በጣም ብዙ ወንጀለኛ ነው። በጣም ከኛ ድርጅት ውስጥ እኛ ጋር ከመግባቱ በፊት በጣም የሰው ህይወት ያበላሸ መጥፎ ሰውዬ ነው። ብዙ ህይወታቸውን ሲያበላሽባቸው ምን አንቺ አትበል። እውነቱን የተናገርኩ። ምንድነው የምትይው? ቀላል ነው እኮ አልኩ። በቃ እሷ ላይ መጮህ ምናምን አይደለም። አሁን የምንፈልገው ይኸውልህ፣ እሷ ስላንተ ነገረችን አይደለ? ስለዚህ እቺ ሴትዮ ነፃ ነች። የተቀረጸው ቪዲዮ እንዳለ ሁሉ ነገር ድምፁ ምናምን ይጠፋላታል። በነፃነት መኖር ትችላለች። እሷም እኮ ከኔ በላይ ወንጀል እኮ ሰርታለች እኮ። ኧረ እባክህ ካንተ በላይ እኮ ከኔ በላይ የሚለውን ተውና ንገረኝ። ይሄንን ወንጀል ሰርታለች በለኝ እኮ። እዛ መስሪያ ቤት ብዙ ነገር ለማድረግ ትሞክር ነበር። ምንድናቸው የምትሳረጋቸው ነገሮች በሙሉ ንገረኝ። የምናያቸው ነገሮች አሉ። አሁን እሷ ስትመጣ እዛ እኮ ምንድነው የምናያቸው? ንገረና። ለማስገደል ምናምን ትፈልጋለች። ማንን ትፈልግ ነበር? ሽመልስ ነው። እሺ ለማስገደል ምናምን ትፈልግ ነበር። እሺ እና ብዙ ወንጀሎችን ሰርታለች። የሆነ ፋይሎችን ምናምን ነገር ለሌላ ሰው እያሳለፈች ምናምን ነገር ትሰጣለች ምናምን። እኔንም እንደዚህ ሰው እንድደበድብ ምናምን ነገር ትቀጥረኛለች። እንደዛ ነገር እሱ ታሰራኛለች። ስለዚህ ይህንን ስራ የሚያሰራች እሷ ነች ማለት ነው። እሷ ነው የምታሰራኝ። በቃ አንተንም እንትን እንድል ያደረገችው እሷ ነች። እሺ ሌሎች ወንጀሎችም ንገረን፣ የሰራቻቸውን በሙሉ በጠቅላላ እሺ ምን ስታደርግ እንደከረመች። አላቅም እንዲ አንቺ ስም በበናትሽ ወሬኛ አወራ። ንግግርሽን አስተካኪ እያልኩሽ ነው። ባስተካክል ባላስተካክል ምን እንዳይመጣ ይኸውልሽ። እኔ በላይ እኮ ሰርተሻል እኮ አንቺ እኮ አውቀሽ ራስሽን ለመሸፋፈን ነው እንጂ በጣም ሰርታለች። እውነቴን ነው የምልህ፣ በጣም ነው የሰራችው እሷ። ሰዎች እንዳስደበድብ ተቀጥንተን ትለኛለች። ብር ምናምን እየሰጠችኝ በቃ ሰዎች የኛ ምስኪን። ኧረ ይህን ስላልተናገርኩኝ ቆይ እንትን አልሽ። እስኪ የማን እንደሚበልጥ እናያለን። እኔ ምንም አውቀው አብዛኛው ወንጀሎች የምትሰራው እሷ ነች የምትሰራው እኮ። ነገርን አብዛኛው ወንጀሎች የምትላቸው አሁን አብዛኛው ብለህ አንድ ነገር ነው የነገርከን። ፋይል ምናምን ነገር እኛ እንኳን የምናውቀው ነው ሮቤ አይደለም የተናገርከው። እኔ ማቆም በቃ ሁሉኛ ብዙ ነገር አግኝተንባታል ሴት ላይ፣ በተለይ በሴቶች ጉዳይ ሴቶችን ለባለ ሀብቶች መሸጥ መድኃኒት እያስደረጉ እሱንም ልል ፈልጌ ነበር። አያታ እሱንም ታደርጋለች። እሱንም ልል እያሰብኩኝ ነበር። ቀጥል። ሌላ አላቅሽም እንደ አንቺ ቀጥል። እንዳልከው ነው። አሁን ሴቶችን ለባለ ሀብቶች ሸጠ እንትን ትላለች በየቀኑ። ለዛው ከሚገርም ነገር ብር በጣም ነው እንትን የምትለው። መድኃኒቶችን ያለፍባቸው መድኃኒቶችን እንትን ትላለች። እኔ አላቅሽም እንደ አንቺ እንደዛ ምናምን ታደርጋለች። ጨረስክ አንተ? ጨርሰሃል? እኔ ደግሞ ልቀጥል። ላውራው አላውራው ግን እኔ
ለማውራት ግን ላንተ በጣም አዘንኩልኝ እንስ ማሻ ነገሪ ደሞ ታሳዝነኛለህ እንደዚህ ሳይክ ወናች ምንም ማለት ምንድነው ማለት አሁን ብናገርብህ ጉድ ይፈላል ምናምን ትታሰራለህ እድሜ ልክህን ምናምን ወንጀለኛ አሁን ይሄን ባወራብህ በጣም ነው የምታሳዝነኝ ግን ኧረ አንቺ በላይ ላውራው አላውራው አውሪ ምን ልታወሪ ለሀብት ብለክ እናትና አባትክን ያገትካቸው እኔ ነኝ አንተ አረመኔ አንቺ ለሀብት ብለህ እኮ ነው እናትና አባትክን ያገትከው አንተ ጨካኝ አንቺ አረ እናትና አባትክን ተረጋጋና እኔ ማላቂ መስልህ ነበር እንዴ ይሄን ሁሉ እኔ ዝም ብዬ ያሳለፍኩ ካሁን አሁን እናገራለሁ ካሁን የሆነ ነገር ይፈጠራል እነሱንም ለማዳን እያሰብኩ ነበር ግን አንተ ደግሞ ለማዳን ተረጋጋና ቁጭ በል እያልኩ ነው ተረጋጋ ቁጭ በል እናትና አባትክን ያልሆነ መጋዘን ውስጥ የከተትካቸው እኔ ነኝ አንተ ነህ አንተ ነህ ለሀብት ብለህ ተረጋጋና ቁጭ በል ብያለሁ ተረጋጋና ምን ያሰሩት ነው እንጀል እኮ ነው ምንም የሌለ መጋዘን ባዶ መጋዘን ውስጥ እኮ ነው እናትና አባቱን በሰንሰለት አስሮ ይከተታቸው ውሸታም ነሽ ወንድምሽ እውነቱን ስላወጣው እዚህ አጠገብሽ ሰውራለሽ እኔ ግን እነሱን ለማዳን ብዙ ጥረት እያደረኩ ነበር ግን አሁን አጋጣሚ ከመጣ ይቀር በዚሁ አጋጣሚ ላውራው ልናገር ብዬ እንጂ እነሱን ለማዳን ብዙ ነገር እየፈጠርኩ ነው ብዙ ነገር እያደረኩ ነው ለምን አንተ መሰሪ ስለሆን ተንኮለኛ ሰው ስለሆን አሁንም ታግተዋል ታግተዋል አሳግቷቸዋል ለሀብት ብሎ ማለት ነው አይደል እናትና አባቱን የፈጠሩት ከነኛ አንተ ለነሱ ያላረጋግጡ ለማን ትበራለህ አንተ አረ ዝም በልሽ እንዳሰማካ ዝም በል እንደዛ አላደረኩም አይደል አላደረክም ይኸውልህ እሱ የሚጣራ ጉዳይ ነው ያንዳንዱ ነገር ይጣራል ዝም በል ወደዛ የሚጣራ ጉዳይ ዝም በል ምንም አላደረኩም እሷ ነች ብዙ ወንጀሎች የምትሰራው እያልኩ እኮ ነገርኩህ እኮ በቃ እኔ ምንም አላደረኩም እኔ ተቀጠርኩኝ በቃ ሰራሁኝ ስራ የተባልኩት ይጣራል አይልህ እሱን ወሬ አትስማው እኔ እንደውም ማለት ነው እነሱ ማዳን እየፈለኩ የራሴን ሰዎች እነሱ እንድናድናቸው ቦታ እያመቻቸን ነበር እንዴት ብለን ነው ከዚህ ላይ ልናድናቸው ምንችለው እናውጣቸው እያልኳቸው ጓደኞቼ ሰዎች እየነገርኳቸው እሱ ግን ማንም አያቀም ብሎ እነሱን እንደዛ አድርጓቸው እናትና አባቱን እያሳቀያቸው ነው ምግብ እንኳን የረባ ምግብ እንኳን አጠርላቸው ማለት እንዴ እያሳቀቃቸው እውነቱን አወጣው ባደ እኔ ኳዝኛለሁ ልናገርብህ አልናገርብህ ብዬ አስመርጬ ነበር አንተ ግን እንድናገር አደረከኝ ተንኮለኛ ፊት ነው ያለሽ ምን እንትንሽ ነው የራሷን ተደባበቀና የሰውን እንትን ትላለች እኔ ምንም ልንገር አሁን የምትለው ነገር ውሸት ነው አይደለም ውሸት እናትና አባቴ ሄደህ ማየት ትችላለህ ውሸት ነው ሄደህ ማየት ትችላለህ ቤት የሚታይ ነገር እኮ ሄደህ ማየት ትችላለህ የማይታይ መስሎ ነው አይደል እንደዚህ የምትለው ዝም በል ወሬኛ እንትንሽ በእናትህ ስለዚህ አሁን ያንዳንዱ ነገር የነገራችሁ እኔን ስማኝ ነገርኩ በቃ ያለውን ነገር እንዳለ ነገር ባዶ መጋዘን ነገር ነው ምግብ እንኳን አያገኙም በስነ ስርዓት እኔ በዚህ አጋጣሚ እንኳንም አንተ በዚህ ሰዓት መጣህ እንደውም ለበጎ ነው አንቺ አረ ዝም በይ ኧረ ምን አይነት ጥሩ መረጃ ነው የነገራችሁኝ ያላችሁት እናትና አሁን የምትለው ነገር ውሸት ነው እሱን የምናጣራው ጉዳይ ነው እኮ አይደል እሱን የምናጣራው ጉዳይ ነው ያንቺም ጉዳይ ይጣራል ያንተም ጉዳይ ይጣራል አሁን እኔ ነግሬያለሁ ከእናንተ የምፈልገው ዘነበ አስፈራራቸው ደግሞ ምንም አላደረግንም እንዲሉ ነው አንቺ ዝም በይ በእናትሽ ዘነበ የት ነው ያለው ታስፈራራቸው እነሱ ደግሞ አስፈራርታቸው ምንም አልተደረገም ብለህ ልትፋታቸው ነው ሄደህ አሁን ሄደክ አይደል ስሚኝ መሰረት አሁን ከአንቺ የምፈልገው ስለ ወንጀሉ ነግረሽኛል ሰራ የነበረውን ልክ ነው ዘነበን የት ነው ላገኘው የምችለው እኔ አሁን ከእናንተ ጋር ያለኝ ነገር ጨርሻለሁ የምፈልገው ዘነበን ነው እስኪ ስለ ዘነበ ይነግርሃል አይነግርህ ከነገረህ ካልነገረህ ደግሞ እኔ እነግርሃለሁ በስነ ስርዓት የት ነው ያለው የት ነው ላገኘው የምችለው እንዴት ነው ላገኘው የምችለው እኔ አላቅልሽ አትነግረው አሁን ንገሩኝ የት ነው ዘነበ ያለው እሱ ይንገርህ በቃ ያውቃል እኮ በደንብ እኔ ነግረም እሷ ራሷ ትንገር አነግረም ማለት ንገረው በቃ እንዴ እኔ ምንድነው የምነግረው ንገረው ምንድነው የምትፎካከሩ ወንጀለኛ ለምናገር እሷ ትናገር እኔ ንገረው እሷ ይሄ ሰውዬ ወንጀለኛ ነው እኮ እሷ ትናገር አንቺ ንገረው ከኔም በላይ እንኳን ተጠንቀቀህ በደንብ ታውቃለህ አይደል የት እንደሚውል የት እንደሚሰራ ቦታው ምናምን የሚያርፍበት ቤት ሁሉን ነገር ታውቃለህ ምንድነው የምታስለፈልፈኝ ተናገር ራስህ እንዴ ወይ እየተፎካከራችሁ ነው ዘነበ ያለበትን ለመናገር ራሱ ይናገር ንገረን የት ነው ያለው ምክንያት አትፍጠር ተናገር አንቺ አለቃ አይደለሽ ዘነበ ቤት ነው ያለው ዘነበ ቤት ነው ያለው እሱ አለቃ ነች አይደል አንተ ከኔም በላይ እኮ አለቃ እኮ ነህ አይደል አለቃ ስለሆነች ስላልሆነች አይደለም እኔ አይመለከተኝም ያንተ አለቃነት የት ነው የላገኘው ምንጭ ስለሆንኩኝ
በቃ እኔ መስራት ብቻ ነው ስራ የምሰራው። እሷ ነች በቃ ንገረው፣ ችግር የለውም። የት ነው ልናገኘው የምንችለው? ተናገር። እኔ አላውቅም የት እንዳለ። እሷ ነች የምታውቀው እኮ እያልኩ እኮ ነው። እሷ አለቃዬ ስለሆነች ሁሉም ነገር እሷ ነው የምታውቀው። እኔ እኮ ተላላኪ እኮ ነው። እሷ የት ይግባ እኔ በምን አውቃለሁ? ይኸውልህ አንተ የእነሱ ተላላኪ ነህ፣ የእነሱ ታዛዥ ነህ፣ ከእነሱ ጋር ጥብቅ ቁርኝት ያለው ሰው ነህ። ስለዚህ እዛ ደግሞ ግንኙነት ካለ እያንዳንዱ ነገር ታውቅ ትችላለህ። ስለነሱ ስለምን ታውቃለህ? ምክንያቱም አብራቸው የምትሰራ ከሆነ ስለነሱ መኖር፣ የእነሱ መረጃ፣ የት ነው የምትገናኙት፣ የት ቦታ ነው የሚለውን እያንዳንዷን ነገር ታውቃለህ። ለምን እንዲያስገድድ ትገፋፋለህ? ተናገር ተተባል ተናገር ነው። ለአንተ ነው እንድትናገር ተሰጣ አይደለ እንዴ? እኔ ብባልማ ባንዴ ነው የምናገረው፣ ግን አንተ መናገር ስላለብህ አንተ ትናገራለህ። ዘነበን ስልክም ካለ መደውል የምትችል ከሆነ በቃ የምታውቀው ሰው ካለ መናገር ትችላለህ። ደውለህ እንዲመጣ ማድረግ ዘነበን እዚህ እንድታመጣልህ ይፈልጋል። ይመጣል። አንተ ከደወልክለት ደግሞ ይመጣል። አውቃለህ አይደል? በስራ ምክንያት ብለህ የሆነ ነገር ፈጥረህ አምጣው ዘነበ እኔ አላመጣሁም። በቃ እሷ ትደውልለታል። እኔ ሌላ እንትን ውስጥ ነው የምገባው። በቃ እሷ ትደውልለት። ወንጀል ውስጥ እንትን ማለት ምን ማለት ነው? ሌላ ነገር ውስጥ ከምገባ ኦልሬዲ እኮ አሁን ወንጀል ውስጥ ተሳታፊ ነው። ወንጀል ውስጥ ገብተህበታል። በቃ እኔ እሱን ማስጠቆር አልፈልግም። በቃ እኔ ሌላ ነገር ከዚህ በላይ ነው የሚደርስብኝ። እሱን አመጣው ማለት ሌላ ነገር ነው የሚደርስብኝ። ሌላ ነገር እሷ ትናገር። ኧረ በቃ እኔ ከዚህ በላይ እንደውም በራሱ ስልክ ነው ደውዬ እጠራለሁ። በራሱ ስልክ ነው ደውላለሁ። እኔ በራሱ ስልክ ደውዬ እጠራለሁ። በቃ ወዲህ ነው ሞታ ተነስ ተነስ ወዲህ ነው ሞታ ና ቦታ አንድ ጎ በቃ እኔ በራሱ ስልክ ደውዬ እጠራለሁ። እኔ በሱ ስልክ ደውዬ የምጠራውን ሰው እጠራለሁ። ችግር የለውም። አሰጥሽም በራሽ ደውል ወይ ደውላለሁ። ምንድነው ደውል ደውል በቃ ተው ይደውላል ራሱ። እኔ ከሚደውል ራሱ ይደውላል። ደውል ነው እንደው ማጋ እንደምደውል ታውቃለህ? ደውል በራስሽ ለምን አትደውይም? በራሷ ለምን አትደውይም? እኔ ለምን እንደምደውል ታውቃለህ? እኔ ለምን ታስጠቁሪኝ? ደውል እሺ ማን ጋር እንደምደውል ገምተሃል? ታውቃለህ? ደውይ። እዚህ ቤት እንዲመጡልኝ የምታደርጊው አንድ ነገር ሰው እንዳለ ምን የምትጠቁሚ ከሆነ ይበላሻል። ይወጣ እሺ እየጠራ ነው። አንዴ ተናገር። ውድ ተመልካቾቻችን እንግዲህ ያው ትደውል ያለውን ነገር አብረን መከተል ነው የሚሆነው። ሙሉ መረጃውን አግኝተናል። ስለዚህ እንጣ ሄሎ፣ እንዴት ነሽ ጄሪ? ሰላም ነው አለሁልሽ። እግዚአብሔር ይመስገን። አንዴ መምጣት ትችያለሽ እኔ ቤት? አዎ አሁን ልክልሻለሁ አድራሽ። አዎ መምጣት ትችያለሽ። ነይ በቃ አሁን ግን እንዳትቆይብኝ። እሺ ቅርብ ነሽ? እሺ እሺ በቃ አሁን ልክልሻለሁ። እሺ እሺ። አየክ ልጁ ጋር ደወልኩልክ። ቀራሽ ዘዘው የማልሽ እሱም በኋላ ስትመጣ የምታውቀው ነገር ይሆናል። አዎ ስለዚህ እንጠብቃለን። ቁጭ ብለን እንጠብቃለን። ሁሉም ነገር እያንዳንዷ ነገር ትናገረዋለች። ደግሞ ቅርብ ናት፣ እየመጣች ነው። በቃ ራሽ ዘዘው ምንም ማውቀው ነገር የለም። ከስራሽ ታፈነቅልሽ እዛው ነው ታውቃለህ። የምን ስራ ነው? ስለምታውቀው ከዚህ በኋላ እኮ ህይወታችሁ ተበላሽቷል። ምንድነው ስራ ማፈናቀል ነው? ከሷ ጋር ራስሽ ጨርሽ እኮ እሷ እየመጣች እኮ ነው። ሁሉንም ነገር ታወራለች። እዛ መቀመቅ ነው የምታወልሽ። አታውቂያትም ማን እንደሚወርድ ማን እንደሆነች አታውቂያትም ጄሪ። ስለዚህ እንጠብቃት። አታውቂያትም። በጣም ጥሩ። ገና ስትመጣ እንደምትንቀጠቀጭው እንዴት እንደዚህ ደፍሽ? ማን እንደሚንቀጠቀጠን ያለው እሺ። ለመደወል እኔ ነኝ የፈራሁት። ፈርተህ መስሎኝ እኔን ያስደወልከኝ። ምንም አልፈራሁም። በቃ ከስራዬ መፈናቀል ስለማልፈልግ ባስፈራማ ትደውልላት ነበር እኮ። ፈርተህ ነው የደወልኩት። አልፈራሁም። ልንገርሽ አሁን ለማንኛውም ዝግጁ መሆን አለብህ። ዝግጁ ራስህን አዘጋጅ። ለመልሶች ማለት ነው። ራስሽ ትውጪሽ። እኔ ምንም የማውቀው ነገር የለም። መልሶችን ለመመለስ እዛው ራስሽ ስጠይቅሽ መልሽላት። እኔማ የራሴን ራሴ እወጣለሁ። የራስህን ደግሞ ለመወጣት ዝግጁ መሆን አለብህ። እሺ ወንድሜ አይዞህ፣ አትፍራ። እማግዝ ነገር ካለ ደግሞ አግዝሃለሁ አይደል? ያንቺን ግዝ አልፈልግም። እሺ ተይኝ በቃ ታያለህ። በጣም ጥሩ ነው። ስለዚህ እሷ እስከምንጠብቅ